ሰላም ጤና ይስጥልኝ። እንደምን ውላችሁ አደራችሁ፣ እንደምን ሰነበታችሁ? ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ኒሳን በሚባለው ወር 4 ቀን 5786 ዓመት ዓለም ላይ እንገኛለን እንደ ዕብራውያን ዘመን አቆጣጠር እና በሰሞን ትንሽ ጠፋ ብዬ ቆይቻለሁ። አንዳንድ ወቅታዊ ጉዳዮችን በዚህ አጋጣሚ ዛሬ ይዤላችሁ ብቅ ብያለሁኝ። አምላክ ቢፈቅድና ባያቋርጡን ማለት ነው። እንደምታውቁት በየደቂቃው ስሬና ወይም ደግሞ ድምጾች በሚሰሙበት ጊዜ ወደ መጸለያ ቦታዎች ስለምንገባ ወቅቱ ጥሩ አልነበረም ማለት ነው። ዛሬ ደግሞ እንግዲህ እስኪ አምላክ ከኛ ጋር ይሁንና እችን ጊዜ አስጀምሮ ያስጨርሰኝ እሱ ፈቃድ ይሁን እያልሁኝ ዛሬ ትንሽ ላይ የወደድኩት ምንድነው፣ ብዙን ጊዜ እንግዲህ ይሄ ጦርነት ከጀመረበት ጊዜ ጀምሮ ብዙ ሴርቶን ወይም ብዙ ቪዲዮዎች በጋዜጠኞችም ሆነ ወይም ደግሞ በታሪክ ጠበብቶችም ይለቀቃሉ። ይሁን እንጂ የኔ እይታ ግን ኦሪት ምን ትላለች፣ አሁን ያለንበትን ጊዜና ወቅት ምን ትላለች፣ ምን ያሳየናል የሚለውን ነው ይዤ ለመምጣት ወደው። በዚህ አጋጣሚ ወገኖቼ ይህ ሁሉ ማትና የሁሉ ከባድ መሳሪያ እየወደቀ ፈጣሪ አምላክ ሁሌም ጠባቂያችን ነው፣ አይተኛም አያንቀላፋም። ወዱ ላዶናይ ኪቶብ ኪሎላ ማዝዶ ፈጣሪ አምላክን ሁሌም ማመስገን ወሳኝ ነው። የሱ ኃይል ነው ጠብቆን ያል ማለት ነው። እንደምታዩት እንግዲህ በዚህ ሰሞን በዚህ አሁን ባለው ጦርነት አሜሪካና እስራኤል ነች እንግዲህ በኢራን ላይ እየተዋጉ ያለው። ይሁን እንጂ በአሜሪካ ብዙ ውድቀቶች መቆጠር እንኳን እኔ እንደሞከርሁትኝ ወደ 4 አይሮፕላኖች ወድቆባቸዋል በአሜሪካ። በእኛ ግን ቢያንስ በቀን 200 አይሮፕላኖች በቀን 2 ጊዜ ደርሰው ይመለሳሉ 2000 ኪሎ ሜትር። ፈጣሪ አምላክ እስካሁን ድረስ ምንም ነገር አልደረሰም። ይህ የሚያሳየው የፈጣሪ አምላክ ክንፉን ዘርግቶ እንደሚጠብቀን ነው። ይህ የተራ የጦር ኃይል ሳይሆን የፈጣሪ አምላክ ኃይሎች፣ እስራኤል ልጆች የፈጣሪ አምላክ ኃይሎች መሆናችን ነው የሚያሳየው። እንግዲህ በጦርነት ሟች አለ፣ ገዳይ አለ። በጦርነት እንደምናውቀው በሁሉም ቦታ እልቂት ነው። በዚህ በእኛ ላይ ግን የምናየው ለየት ያለ ነው። ከአሜሪካ ኃይል በበለጠ የእኛ ምንም ነገር እስካሁን ድረስ በአይሮፕላኖቻችንም ሆነ በአብራሪዎቻችን ምንም ነገር አለመሆኑ 3 ሳምንት ድረስ ከዚህ ተነስተው 2000 ኪሎ ሜትር ቢያንስ በቀን 2 እና 3 ጊዜ ሲጓዙ ይሄ የፈጣሪ አምላክ ታምር ነው። ሌላው ደግሞ አሁን ይሄ የሚሉት ቦምብ አለ። በዚህ ሰሞን የሚጠቀሙት ቦምብ ሁላችሁም እንደምታውቁት አንዱ ቦምብ ገና አትሞስፌራ ወይም ደግሞ ከህዋ እንደወጣ ወደ ምድር በሚደርስበት ጊዜ እንዳያከሽፉት ከ80 እና ከ70 ይበታተናል። በአማርኛ የሚሉት አለ ምን የሚሉት ቦምብ አለ፣ ብቻ ግን ስሙን አላውቀውም በአማርኛ። ይሄ እየሆነ ፈጣሪ አምላክ እንደ ሁኔታው ብዙ እልቂት መሆን ነበረበት፣ ግን አሁንም ይጠብቀናል። ክብሩ ይስፋ ለፈጣሪ እያልሁኝ ወደ ትምህርቱ ስንሄድ እንደምታውቁት በዓለማችን በታሪክ እንዲሁም ዳንኤል እንደሚያሳየን በዳንኤል መጽሐፍ ምዕራፍ 2 ከጸለም ንቡካድነጸር እንደሚያሳየን ከዚህ በፊትም ብዙ ጠቅሼዋለሁኝ። እንደሚያሳየን 4 ነገስታቶች ይመጣሉ። የመጀመሪያይቱ እንደምናውቃት ባቢሎን፣ ከባቢሎን ፋርስና ማዳ ይመጣሉ። ከፋርስና ማዳ ደግሞ ግሪክ፣ ከግሪክ ኤዶም የመጨረሻይቱ ነች። ከዛም በኋላ ይቺ የመጨረሻይቱ አምስተኛይቱ ድንጋይቱ ያንን ጸለም ንቡካድነጸር ያፈራረሰችው የእስራኤል ኃይል እንግዲህ የፈጣሪ አምላክ ኃይሎች ነው በእስራኤል በዓለም ላይ የሚነግሱት። ይሁን እንጂ ይላሉ ሊቃውንቶቹ እንዲሁም ተንታኞቹ ሲያሳዩ ፋርስ እንደ ማንኞቹም አላበቃችም። የፋርስ ግዛት አላበቃም። ፋርስ ከነስሟ ፋርስ እንግዲህ በዘፍጥረት 10 እንደምናሳየው ፋርስ ማለት እንግዲህ የእስማኤል ዘር ሳይሆኑ ከሶስቱ የኖህ ልጆች እንግዲህ ማን ይባላል? ሴም፣ የፌት ዘሮች ናቸው። እንግዲህ ከየፌት ዘር አንዱ ነው። ቲራስ ይባላል። ቆየት ብለው ፓራስ የሚለው ስም አሁን ደግሞ ኢራን የሚባለው ስም የተሰጠ ማለት ነው። እና ፋርስ ማለት ወይም ፓራስ ማለት ፕሩሶት እንግዲህ እንደምታውቁት አንድ ዳቦ ከብዙ ስንቆራረሰው ለሄም ፓሩስ ይባላል። ፋርስ ማለት ደግሞ የፋርስ ግዛት ደግሞ የመጀመሪያ ከዓለም ሁለተኛ ሆና እንደወጣቸው ሳይሆን በየተደጋገመች በየዘመናቱ እስከ ዘመናቱ መጨረሻ ግዛት የተቆራረጠ ይሰጣታል ማለት ነው። እንግዲህ አሁን እንደ ቅድመ ተከተሉ በዳንኤል መጽሐፍ ላይ ምዕራፍ 7 እና 4ቱ አውሬዎች የሚወጡት ከዛም ደግሞ ምዕራፍ 2 ላይ ከጸለም ነቡካድነጸር የነቡካድነጸር እንትን ላይ ስዕል ላይ እንደሚያሳየው ብቻ ሳይሆን ፋርስ እየተደጋገመች በየጊዜው በታሪክ ትመጣለች። ምክንያቱም ግዛቷ እየተቆራረሰ ነው። የባቢሎን ስናይ አንድ ጊዜ 70 ዓመት ነገሰች፣ ወደቀች።
ከዛ ግን ፋርስን ስናይ ግን እየተደጋገመች በየጊዜው ትመጣለች ማለት ነው። እንደገና ግሪክን ካየን አንድ ጊዜ 180 ዓመት ነገሰች፣ ወደቀች። ኤዶም ደግሞ እስካሁን ድረስ እየገዛች ነው ያለች እስከ መጨረሻው ጊዜ። ፋርስ ግን አንዳንድ ጊዜ በጣልቃ ትገባለች በኤዶም ላይ ማለት ነው። እና ከዚህ ላይ እንዲህ ሲል ያሳየናል በታልሙድ ባብሊ ማሰሄት ዮማ በሚባለው ምዕራፍ 10 ላይ እንዲህ ሲል ያሳየናል። ነማርሺ ፓራስ አቲዳ ሊፖል በያዴ ሮሚ ኤዶም እንደተባለው ፋርስ በኤዶም ማለት እንግዲህ አሁን የክርስትናው ዓለም ግዥና የምዕራቡ አገዛዝ ነው። አሜሪካ የምትመራው መርሆ ማለት ነው። በማሰሄት አቦዳ ዛራ ቤት ማሰሄት አቦዳ ዛራ በሚባለው ምዕራፍ 2 ላይ ደግሞ እንዲህ ሲል ያሳየናል። ማሽማለ ሆራሽ ሮሚ ቲፖል በያዴ ፋራስ እንደሚያሳየው ደግሞ አቦዳ ዛራ ደግሞ የሚያሳየው ሮማ ወይም የክርስትናው ዓለም በፋርስ ይወድቃን ይላል። ከዚህ ላይ እንዴት ነው ይላል አዝ ማኮሬካን ስቲላ ምንድነው? ከዚህ ላይ ሁለቱም እየተለያየ ሆነ ማን በማን ላይ ነው የሚወድቅ ሲል ይቀጥላል። ኮዴም ኮል ሚዜ ወሚዜ ፋርስ በመኮራ ኢምፔሪያ ፓርሲት ፋርስ እንደምናውቃት ኢምፔሪያሊስት ነበረች፣ ፓርሲት ነበረች። በዓለም ላይ 52 ዓመት ገዝታለች። ግን ያ ብቻ አይደለም። ልክ እንደ ፕሩሳት ለህም እንደተቆራረሰ ዳቦ በየጊዜው በዓለማችን በታሪክ ላይ ትገባለች ማለት ነው። ፓርሲት አቲካ አዮም ዙሃ ኢስቶሪት ኢም ኤዞር ኢራን አሁን ዛሬ ስሟን ቀይራ ኢራን ተብላለች። ኤዶም ሮሚ ኤዶም ማለት ደግሞ ሮማ ነች ማለት ነው። በሐዛል ዘኮደም ኮል ሮማ ወበም ሼክ ሰሜል ለማራብ አኑዝሪ በለቋፋ ተርቡት ፖሊቲ አሾሌት እንግዲህ ስሙ ሮማ ትባል እንጂ አሜሪካ የሚባለው ታሪክ ዛሬ 200 ዓመት በፊት የመጣ ነው። ሮማ ነች እንግዲህ የክርስትናው እምነት ዓለም ምሰሶና የምዕራቡን ዓለም መርሆ የምታራምድ በሮማ ስም ነው የሚጠራው ማለት ነው። እና እንግዲህ ሰሜል ኑጽር ይላል የክርስትና ዓላማ ያለው እንግዲህ ሁለቱ ኢምፔሪያሊዝም ናቸው። ሁልጊዜም በየዘመናቱ የሚጋጩት ማለት ነው የመሲሁ ጊዜ እስከሚቀርብ። ታዲያ እኛን ከዚህ ላይ ምን አገባን? የሁላችንም ጥያቄ ዛሬ እስራኤል ከኤዶም ጋር በአንድ ላይ ሆና መዋጋት ለምን አስፈልጋት? እንደ ሁኔታው በታሪክ ላይ ስናይ ፋርስ በኮሬሽ ወይም ደግሞ ቂሮስ በሚባለው አገዛት ሁለተኛው ቤተ መቅደስ እንዲገነባ እድል የሰጠ ቂሮስ ነው። በተቃራኒው ደግሞ ሁለተኛው ቤተ መቅደስ ያፈረሰች ደግሞ ሮማ ነች፣ ኤዶም ነች። ታዲያ እስራኤል ዛሬ እንዴት ከኤዶም ጋር ሆና ፋርስን ለመዋጋት? እንደገና ደግ ያደረገችውን ሀገር በታሪክ ምናየው ነው። በታሪክ ምናየው ፋርስ ለእስራኤል ደግ ነው ያደረገች። ባቢሎን የመጀመሪያውን ቤተ መቅደስ አፍርሶ አሰደደን። ፋርስ ደግሞ ከስደቱ መጨረሻ በኋላ ደግሞ እንድንመለስና ሁለተኛው ቤተ መቅደስ በዕዝራና ነህምያ መሰረት እንዲሰራ ፍቃድ የሰጠ ኮረሽ ወይም ቂሮስ የሚባለው ነው። በትንቢተ ኢሳይያስ ምዕራፍ ከ43 እስከ 45 ላይ እንደሚያሳየው ማለት ነው። እና አሁን ዛሬ እንዴት ነው እስራኤል ከኤዶም ጋር ሆና ኢራን ወይም ደግሞ የዛሬቱን ኢራን የቀደሮይቱን ፋርስ ምትዋጋው ብለን ስናይ ከዚህ ላይ ምን ያሳየናል? በምሸኽ ሰሜል አማራቢ አኑስሪ ለኳህ ተርቡቲ ፖሊቲ ሾሌት ሐዛል ሎ ምዳብሪም ራክ ጂኦፖለቲካ ኤላ ኮሆት ሩሃኒም አይስቶሪም ሐዛል ወይም ደግሞ ሊቃውንቶች እንደሚያሳዩን ጂኦፖለቲካ ማለት የፖለቲካ ቀውስ ሳይሆን አሁን ያለው የመንፈስ ጉዳይ ነው። ማን በማን ይገዛል ማለት ነው። ኤህ ሚያሽቪም ኤታስቲራ እንዴት ነው ይህን መከፋፈል እንዴት ነው ማገናኘት የሚቻለው ይላል። ሽላቢ ማሾኒም በሂስቶሪያ የሽ ሚፋርሽም ሽማዝቢሪም ባትካላ ሮሚ ቲፖል በያድ ፓራስ መጀመሪያ ሮማ በፋርስ ላይ ትወድቃለች። በኻርካህ ፓርስ ቲፖል በያድ ኤዶም ክሎማር አማባኪያ ኮሆት ምትኻልፊም እንግዲህ የፋርስና የኤዶም ኃይል ሁልጊዜ ይቀያየራል። በየዘመናቱ አንዱን ይጥላል። ምሳሌ አድርገን ስንል ወደ ታሪክ ስንል አይስቶሪያ በሜት ማራ ትኩፎት ሽባሄን ፓራስ ኢምፔሪያ አሱሲያኒት ፓራስ ኢምፔሪያ ሱሳኒት ሆና ነበር። ኒስኻኤት ሮማ አቢዛንቲት በትኩፎት አፉኮት ቢዛንቲም የሚባሉ የመስቀል ጦረኞች ነበሩ። በዛን ጊዜ ፋርስ የክርስትናውን እምነት ዓለም አሸንፋ ነበር የተወሰነ ጊዜ። በመጀመሪያ ጊዜ እንደምናውቀው 52 ዓመት በኮረሽ ዘመነ መንግስትና በአርጤክስስ ጊዜ ለ52 በዓለም ተመንገሷ። በተጨማሪ ቢዛንቲም የሚባሉት የክርስትናውን እምነት ዓለም አንድ ያሸንፋ ነበር ሲል ታሪክ ተዝላ ያሳየናል። ምዱባር በትኩፎት ሾኖት ሼል ኤዶም የጽል ሐዛል ዘሎራክ ሮማ አቲካ ኤላ አማራብ ቢክላል አዝ ይታኸን ሽላብ የኻድ አፐራስ ጎበረት አልሽሉኳ ሼል ኤዶም ሽላብ አኼር ኤዶም ሆዘረት በሾለቴት ከዚህ ላይ የሚያሳየን እንግዲህ አሁን ምንድን ነው? ኤዶም እና ፋርስ ሁልጊዜ አንዱ በአንዱ ላይ ያሸንፋል እንዳልነው እንደ ሁኔታው እንደ ዳንኤል ታሪክ የሚያሳየን መጀመሪያ ደረጃ ባቢሎን በዓለም ላይ ነገሰች 70 ዓመት ወደቀች። ከዛ በኋላ ፋርስና
ሜዶን መጡ። ለ52 ዓመት ነገሱ፣ ወደቁ። ከዛ ወዲያ መውደቅ ነበረባቸው። ይሁን እንጂ ፋርስ የሚለው ስም ወይም ደግሞ ቲራስ የሚለው ስም ወደ ዕብራይስጡ ቋንቋ ስንወስደው መከፋፈል ማለት ነው። 52 ዓመት ብቻ ሳይሆን የተሰጣት በየጊዜው እየተከፋፈለች የመሲሁ ጊዜ እስከሚመጣ ድረስ በዓለም ላይ በተለይ ይህን የዶምንና የክርስትናውን እምነት ዓለም ለማሸነፍ ወይም ደግሞ እሷ ለመግዛት ትሞክራለች ማለት ነው። ታዲያ አሁን ተዝለኛ ምን አገባን? በሁለቱ ሀያሎች መካከል እስራኤል ምን አገባት ብለን ስንል ቆይት ብለን ሐዛል ሚሉንን የምንረዳው ይሆናል። ሮቤድ አሞክ יותר מאבק התרבותי. חז"ל רואים את ההיסטוריה כמאבק בין מערכות רוחניות. פרס כוח של אמונה דתית וחזקה, אך לא מתוקנת לגמרי. אדום כוח של תרבות חומרית שלטון עולמי. המאבק ביניהם הוא מי ינהיג את העולם לפני הגאולה. የሁለቱ ጦርነት የሚያሳየው እንግዲህ ፋርስ እንደምናውቀው ነግሬያቸዋለሁ የኤፌት ዘሮች ናቸው እና የነሱ ወደ እምነቱ ነው የሚያደላ። አሁንም እንኳን ብናየው እኮ በእምነት ምንም እንኳን ሎምቱከነት ምቱካን ማለት ትክክል ያልሆነ እምነት ቢሆንም የሚያራምዱት ፋርስ ይላል ኮአክ ሸል ኢሙና የእምነት ኃይል ነው ያላቸው። ዳቲት የእምነት ኃይል ሐዛካ አህሎ ምቱከነት ለጋምሬ ምክንያቱም ትክክል አይደለም እምነቱ የሚያራምዱት እምነት የምሳሌ የእስማኤል ወይም ደግሞ የመሐመድን እምነት የእስልምና እምነት ነው የሚያካሂዱት ግን ትክክል አይደለም። ኤዶም ደግሞ እንዴት ነው የምትፈረጀው? የክርስትናው እምነት ደግሞ ኳክ ተርቡት ሆምሪት ሆሜር ማለት እንግዲህ ፊዚካል ማለት ነው። ፊዚካሊ ሾሌት አውላሚ የፊዚካሉን ዓለም ኤዶም እንደምናውቀው ለሂሳብ የተሰጠው ዓለማዊ ብቻ ነው። ስለዚህ አሁን ኤዶም የሚዋጋው ስለ ዓለማዊ ስለዚህ ለምድር ዓለማዊ ኃይል ብቻ ነው። ይሁን እንጂ ፋርስ ግን በተቃራኒው የሚዋጋው በእምነትና ኳክ ሸሊሙና ዳቲት የእምነት እና የጠንካራነት ነው የሚታገሉት ማለት ነው። አሁን ከዚህ ላይ ሁለቱ የሚዋጉትኝ የዶም የሚዋጋው የፊዚካውን ዓለም ማን እኔ እገዛለሁ ማለት ነው። በተቃራኒው ፋርስ ደግሞ በእምነትና በጠንካራ ምንም ምትካን ባይሆን ይላል። አማባክ በነህም ሁ ሚን የንሂገ ተውላም ልፍኔ ግውላ የነዚህ ጦርነት ግውላ ማለት እንግዲህ እንደምናውቀው የመሲሁ መምጫ ጊዜ ነው። የመሲሁ ጊዜ መምጫ ከመምጣቱ በፊት ማን ይሆናል? መጀመሪያ ላይ እንግዲህ ቤተ መቅደሱን እንዲሰራ የፈቀደው ነው ወይስ ቤተ መቅደሱን ያፈረሰው ነው? በመጨረሻ ጊዜ የሚሆነው እንደምናየው በዳንኤል እንደምናየው የመጨረሻው ኤዶም ነው። ከኤዶም ነው እንግዲህ መሲሁ ግዛቱን የሚቀበል። ይሁን እንጂ ሁለቱም ከዚህ ላይ ማን መሆን አለበት? የመሲሁን ተረከዝ መቀበል የሚችል የትኛው ኃይል ነው? የኤዶማውያስ የምድር ዓለሙ ወይስ ደግሞ የእምነት ዓለሙ የፋርስ ሲል ያሳየናል። ይህምን ይጋ ባዲኑት በማጻብ አክሻቢ አሁን ቀስ አድርገን እንንካ ባሁኑ ባለው ሁኔታ ብሊ ሊካነስ ለፖለቲካ መፎረሸት ስለ ፖለቲካ ሳንገባ ምን ያሳያናል? የሻዮም መጣህ በሩር ቤን አውላም አማራቢ ሺፍሻር ልሮት ከየምሸኽ ኤዶም ለቤን ኢራን ሐፀይር አስቢባ ሺፍሻር ልሮት ከየምሸኽ ፓራስ አሁን እያየነው ያለነው ጦርነት የሁለቶቹ ነው። አማባክ የኔኑ ራፍ ጽባይ ኤላ ኢዲዮሎጂያ ዳቲ ታርቡቲ ይሄ የፖለቲካ ጦርነት ሳይሆን ኢዲዮሎጂና የእምነት ጦርነት ነው አሁን እየተካሄደ ያለው ማለት ነው። እንደ ሁኔታው እንደምታውቁት የጥቅም የነዳጅ ምናምን ይመስለናል። ግን ነገሩ ግን ሐዛል እንደሚያስተምሩን ግን እውነታው ውስጥ ነው። ሐዛል በይጼም ሮምዚም አማባ ከዘሁ ሄሌክ መታሪክ ሂስቶሪያ ጋዶል ሽሚያኺን የታካርካ ለጊሉይ ማልሁታሽም ፈጣሪ አምላክ ይሄንን እያደረገ ያለው ማስተካከል የመሲሁን ተረከዝ ለማስተካከል ለማምጣት ነው። እንግዲህ ሁለቶቹ ማን ነው በመጨረሻው ጊዜ መገኘት ያለበት? ኤዶም ፊዚካዊ ነው ወይስ ደግሞ ፋርስ መንፈሳዊ በመንፈሳዊ ሁኔታ የሚራመዱት ምንም የተስተካከለ መንፈሳዊ ባይሆን ማለት ነው። ሂዱድ አሙክ ይውተር በሚድራሽ ነማርሽ ካሸር ፓራስ በኤዶም ሚድጋሮት ዞ በዞ አም እስራኤል ጻርግ ለዳት ሻገውላ ክሮባ ፋርስና ኤዶም እርስ በርሳቸው በሚጣሉበት ጊዜ ምንድነው የሚለው? የእስራኤል ልጅ ማሰብ ያለበት መሲሁ ከጠገባችን እንደሆነ ነው ሲል ያሳየናል ማለት ነው። ብዙ ረጅም ነው ግን አጠር አድርጌ ላቀርበው የዳንኤሉንም ሁሉንም አቀራረ በሰፊው ሰርቸው ነበር ግን ነገሩ ረጅም ነው። አጠር ስናደርግ እንግዲህ ዛሬ አሁን ያለንበት ጦርነት የሁለቱ ኃያሎች የእምነቱና የምድር ዓለሙ ኃያሎች ናቸው የሚዋጉ። አሁን የኛ የእስራኤል ከመራቡ ዓለም ጋር ከኤዶም ጋር የኛ መታየት ግን ስናየው ምንድነው? አሁን በእስራኤል ላይ ያለው ግዛት ወይም ደግሞ በእስራኤል ላይ ያለው አሁን ሁኔታ የኦሪት አይደለም፣ የእምነት አይደለም፣ የፖለቲካ የገንዘብና እንጂ የእስራኤል እውነተኛውን እስራኤል አይደለም አሁን
እያራመድነን እያለ ነው። ወይም ደግሞ አሁን ገዢዎች እያራመዱ ያሉትና ከኤዶም ጋር መመሳሰላቸው የሚያሳየው ይሄ እኛ የምንፈልገው ወይም ደግሞ ኦሪት ማለት የፈለገችው አይደለም። እና ከዚህ ላይ ምን ሲል ያሳየናል? አሁን ማህራል የሚባለው የውስጥ ሚስጥር የሚለው ሲያስረዳ ማዝቢር የሶዳ ሞክ አማራል በስፍሮ ኔጻፍ እስራኤል በማዝቢር ኔጻፍ እስራኤል በሚለው መጽሐፉ ማህራል እንዴት ሲል ያስረዳናል? በአራት ሾና ሚሻራ አማልኩዮት ኪ የሽላ ጻድ ሸል ይሙና በኤል ኤኻድ ሎ ክሞ ያቫን ሻይታ ፊሎሶፊት ኦ ሮሚ ሻይታ ኩዋክ ሽልቶኒ። እንግዲህ ፋርስ ምትዋጋው እምነትን ተመርኮዛ ነው። እንደ ግሪኮች በፍልስፍና አይደለም፣ ወይም ደግሞ እንደ ሮማዎች ደግሞ ሽልቶን ማለትም ደግሞ ግዛት በግዛት አይደለም። ፋርስ የምትዋጋው ጉልበት ተመርኩዛ ነው። ይሁን እንጂ ገና መጀመሪያ ላይ ስንከፍት ሁለቱም ማን አንደኛው ዮማ እንደምንላየው ግማራ ታልሙድ ባብል ዮማ እንደሚያሳየን ፋርስ ማነው ሮማ ፋርስን ታስሸንፋለች ይላል በመጨረሻው ጊዜ። እንደገና ደግሞ አቦዳዛራ ደግሞ እንደሚያሳየው ደግሞ አንደኛው ባንዱ ይወድቃን ይላል። ይሁን እንጂ በመጨረሻው ጊዜ የነሱ ፊልሚያ ሁልጊዜም ይቀጥላል። ክሉማር ባቤል ኳህ ባቢሎን ኃይል ነች፣ ፋርስ ዳት ወይሙና። ፋርስ ግን እምነትና ሃይማኖት ማለት ነው። ያቫን ሴሄል በፊሎሶፊያ፣ ግሪክ ግን አእምሮና ፍልስፍና ነው ማለት ነው። ኤዶም ሽልቶን በኮሃውሎሚ፣ ኤዶም ደግሞ የተሰጣት ሽልቶን ግዛትና ዓለማዊ ግዛት የዚህን የምድር ዓለማዊ ግዛት ነው። አጠቃላይ አሁን የክርስትናውን እምነት ሴሜል ወይም ደግሞ ምሰሶ ይዛ ሮማ የምትንቀሳቀሰው ይህ ዓለማዊ አስመስሎ ዓለማዊ እንጂ መንፈሳዊ የለውም። አሁን በተቃራኒው ፋርስ ግን የምትዋጋው እምነትን ተመርኩዛ ነው። ከዚህ ላይ ታዲያ እኛ እስራኤል እንዴት ከዓለማዊው ጋር ተቀላቅለን አብረን እንዋጋለን ስንል የራሴን ሐሳብ ሳይሆን ሐዛል ምን ይላሉ የሚለውን ባቀረብ ይሻላል። የራሴ ሐሳብ ግልጽ ነው። ምክንያቱም አሁን ግዛታችን እንደምታሳዩት በኦሪት መንገድ አይደለም ግዛቱ እየተካሄደ ያለ። ምንም ብዙ ይሁዳውያን አማኞችና ብዙ ይሁዳውያን በፈጣሪ አምላክ በአንድ መንገድ የሚሄዱ ቢኖሩም ግዛቱ ግን እንደዛ አይደለም። ስለዚህ ከማን ጋር ነው አሁን ተጣብቆ ያለ? ከኤዶም ጋር። በላሄን ፓራስ ሆዘረት በሶፍ ኪሂ ማባክ አሃሮን ኮሌል ጋም ማባኬ ዳት። እንግዲህ ፋርስ የመጀመሪያው ግዛቷ ብቻ ሳይሆን በመጨረሻው ጊዜ ደግሞ እንደገና ትመለሳለች። ምክንያቱም መጀመሪያ እንደከፈርኩት ፋርስ ከነስሟ ፋርስ ፓሩስ እየተከፋፈለ ግዛቷ በየጊዜው የሚሆን ማለት ነው። ንኩዳ ማዲማ ሽዎ ኦሜር አማባክ አሃሮን ልፍኔ አግውላ ሎ የራክ አልሼታህ ኤላ አል ሚኖቴን ማሽማውት ለውላ። የመጨረሻው ጊዜ ጦርነት የሚያሳየው ምንድን ነው? እንዴት ነው የሚለው ከዚህ ላይ አማባክ አሃሮን የመጨረሻው ጊዜ ልፍኔ አግውላ መሲሁ ከመምጣቱ በፊት ያለው ጦርነት ምንድን ነው የሚያሳየው? ሎህ የራክ ሼታህ ስለ በመሬት አይደለም። ኤላ ሚኖቴን ማሽማውት ለውላ። ማን ነው ማሽማውት ማለት? ዓላማ። ለምን ዓላማ? ይህ ዓለም የተፈጠረው ለምን ዓላማ? ሚኖቴን ማሽማውት ለውላ። ለዚህ ዓለም ማሽማውት ትክክለኛ ትርጉም ባይሆንም በአማርኛ ለዚህ ዓለም ዓላማው ምንድን ነው? ስለምን ዓላማ ነው ፈጣሪ አምላክ የፈጠረው ለሚለው ስለዚህ ብቻ ነው ጦርነቱ። አሁን እንደማያችሁ አሜሪካ የምታራምደውና የምዕራቡ ዓለም የሚያራምዱት ብቻ ለግዛት ብቻ እንጂ ለዓለማዊ እንጂ ስለ መንፈስ ምንም ነገር ሎማኔኖታ ምንም ነገር የሚያውቁት ነገር የለም ማለት ነው። በተቃራኒው ፋርስ ግን እምነትና ሃይማኖትን ይዛ ነው የምትዋጋው ማለት ነው። አሁን ሁላችሁ ዛሬ ነገር ስትሰሙ ምን እንደገና ጠላታችን አብረህ እኮ የጠላታችን ጓድ እኮ ነው እኔ ሐዛል ሚሉትን እንጂ ማነበው የኔን ሐሳብ አይደለም ከወዲያ ማመልጨው። ምክንያቱም ሐዛል አላቸው የሚያዩበት ዓለምን የሚያዩበት መነጽር አላቸው። እንዲህ ዝም ብለን እንደዚህ ጋዜጠኞቹ ዛሬ እንዲህ አለች ይህ እንዲህ አለች የሚለው ሳይሆን ሐዛል ከመጀመሪያው እስከ መጨረሻው ለ6000 ዓመት ነቢያቶች ያስቀመጡልን በምን አይነት ሁኔታ ዓለም ፍጻሜ እንደሚደርስ። እንግዲህ የፍጻሜው መጨረሻ ከመቅረቡ በፊት እነዚህ ሁለቱ ይጋጫሉ። ለምንም አይደለም። ዛሬ አሁን ድራቢ ሌዘር የሚባለው ምድራሽ ባለፈው እንደተማርነው ኢስማኤል ይላን አምስተኛው እንደ ሸክላ የሚታየው እንደ ብረት እንግዲህ ከናቡከደነፆር ከምዕራፍ 2 ላይ ከዳንኤል ምዕራፍ 2 ላይ 4 ገዢዎች ይመጣሉ። መጨረሻ እግሩ ግን ከፊሉ ሸክላ ከፊሉ ብረት ይሆናል ይላል። ብረቱ ምዕራቡ ክርስትናው ዓለም ሲሆን ሸክላው ደግሞ የእስማኤል ነው ይላል። ለዚህም ነው እንግዲህ አሁን እንደምታዩት ፋርስ የእስማኤል ዘር የአረቦች ዘር አይደለችም። እንዳየነው የኤፌት ዘር ናቸው። የእስማኤል ዘር አይደለችም።
ይሁን እንጂ አሁን ግን ተከታተለው የእስልምናውን እምነት ነው። አሁን እንግዲህ እነዚህ ሁለቱ መገጣጠም አይችሉም። እነሱ ናቸው እርስ በርስ አሁን የሚጣሉትኝ። ለምንድነው? ሚኖቴን ማሽማውት ላውላም እንዴት ነው የሚለው? ሚኖቴን ማሽማውት ላውላም አሆሜር ኩዋህ ሰኸል ኦ ኢሙና አሚቲት። ማን ነው ለማን ነው ለዚህ ዓለም ማንነት ዓላማ የሚሰጠው? ሆሜር ማለት ፊዚካል፣ ኩዋህ ማለት ኃይል፣ ሰኸል አእምሮ ማለት ነው ወይስ ኢሙና አሚቲት እውነተኛ እምነት ይላል። ለማ ፓራስ የምትናገሽት በኤዶም ለምንድን ነው ፋርስ በኤዶም ላይ እንደዚህ የምትጋጨው? ኤዶም ኩዋህ አውላሚ። ኤዶም ማለት የዓለማዊ ኃይል ብቻ ነው። ሴደር ቤሎሚ ሽሊጣ ግዛት ብቻ ነው የሚፈልገው። ፋርስ ኢዲዮሎጊያ ዳቲት ኢሙና ሽሊኩት። ይህን የሚሉት እንግዲህ አዛል ናቸው። ልፊያ ማህራል የሚባለው ይሄ ውስጥ ምስጢር የሚናገረው አይትናክሹት በነሄም ማክሊሻ ኤትሽታሄም ሁለቶችም እርስ በርስ ሲጋጩ ሁለቱም ሐላሽ ታውቃላችሁ። ሐላሽ ማለት መድከም ማለት ነው። ሁለቱም ይደክማሉ ማለት ነው። በዘም አኺን ማኮብ ለሚሽሁ ሽልሺ ይህ ሁለቱም ሲጋጩና ሁለቱም ሲደክሙ ለሶስተኛ ኃይል ይሰጣሉ ማለት ነው። ማን ነው የሶስተኛ ኃይል? በራሳችሁ ስቡ። ዘም አኺን ማኮም ለሚሽሁ ሽልሺ ለዚህ ቦታ እነዚህ ሁለቱ በሚጋጩበትና ሁለቱ በሚጣሉበት ጊዜ ሁለቱ በሚደክሙበት ጊዜ ሶስተኛ ኃይል ከመሃል ያልታወቀ ኃይል ይመጣል። ኤፎ እስራኤል በዛን ጊዜ ተወለ በዘ ሐላክ በያፌ በዘ አሐላክ ያፌ ሎ በዘ አኸለክ ያፌ። ይሄ ነው ጥሩ ክፍል ማለትም ሁለቱ ኢምፔሪያሊዝም የዓለማዊውና የውሸት እምነት ትክክል ያልሆነው የውሸት እምነት በሚዋጉበት ጊዜ ለማን ቦታ ይሰጣሉ? ለእስራኤል። እስራኤል ሎ አሙራ ለናጽያህ ኪሂ ሐዛካ ዮተር ኤላ ኪሂ ሻየሄት ለማድረጋ አኼሬት። እስራኤል በጦርነት አይደለም ማሸነፍ ዓለምን መግዛት ሳይሆን የሷ ሌላ አላት። ለኦድ ኢምፔሪያ ለኦድ ማልኩት ኤላ አም ሺማቤ ኤተራዮን ሻኩዋ ኸሚቲሁ ሙሳር በኤሎኪ። እንግዲህ በዛን ጊዜ ሁለቱ በሚደክሙበት ጊዜ ሙሳር ኤሎኪ ማለት የፈጣሪ አምላክ መግባራዊ ሁኔታ በዓለም ላይ ለግዛት ይወጣል ማለት ነው። ይዱሽ ማቶክ አማህራል ኦሜር አዲስ ነገር ሁላችንም ያልሰማነው ማህራል የሚባለው ሲናገር እንዲህ ይላል። ኮላ ማልሁዮት ሄን ግዱሎት ሁሉም ግዛቶች ትልቆች ናቸው። አባል እስራኤል ኒክሬት ካታን እስራኤል ግን ትንሽ የምትባለው ነች። ሎ በምክሬ በድንገት አይደለም እስራኤል ትንሽ የሆነችው። ኪ ማሽ መሁባር ላሼም ሎ ጻርክ ሊዮት አኺጋዶል ከፈጣሪ ጋር መሁባር ዳት ማለት ነው። ከፈጣሪ ጋር የሚገናኝ ሰው ከፈጣሪ ጋር ግንኙነት ያለው ሰው ትልቅነት አያስፈልገውም። ማለትም ትንሽ ክሞ ዳዊት ሙል ጎልያድ እንደ ዳዊትና እንደ ጎልያድ እንደምታውቁት በታንክ የተሸፈነ ልብስ ለብሶ ቁርና ምን የሚሉትኝ ድሮ የሚዋጉበት የነበረውና ያለብሶ ነው። ዳዊት ግን ወንጭፍ ይዞ ነው ያሸነፈው። ክሞ ኤቨን ሙል ጼለም ማለት እንግዲህ ናቡካድነጸር ከሰርቶት የነበረው ጼለም ግማሹ የላይኛው ራሱ ወርቅ፣ ቀጥሎ ብር፣ ነሐስ፣ ከዛ ደግሞ ብረትና ሸክላ እንደሆነው መጨረሻ ጊዜ ግን ከላይ ምንም እጅ ሳይነካት ከላይ የወረደች ድንጋይ ነች። እንግዲህ ያንን የከሰከሰችው መጨረሻ ላይ አሁን ያሳይ ምንድነው? እቺ ትንሽቱ ድንጋይ ነች እንግዲህ የዓለምን ግዛት አፍርሳ በዓለም ላይ ግዛትንና የዓለም ለውጥን የምታመጣው። ክሞ ዳዊድ ሙል ጎልያድ እንደ ዳዊትና እንደ ጎልያድ፣ ክሞ ኤቨን ሙል አጼለም እንደ ምስሉና እንደ ድንጋይዋ ማለት ነው። ንኩዳ ሞድ አሙካ ለዶር ሸላሙ ለአሁኑ ላለው ጊዜያችን ትንሽ ነጥብና እንንገር ይላል ማራል ኦላይ አሲማንሁ ሎሚ ምናጽያህ ኤላሽ አውላም ክባር ሎማሚን ለጋምሬ ላፍ ማልኩት ዓለማችን ለየትኛውም ለአሜሪካም ሆነ ለየትኛውም ግዛት አያምንም። ኢሙን ንሽባር እምነት ተሰብሯል። ማራሆት ሚታረሮት ማለትም ግዛቶች ሁሉ መፈራረስና መነቃነቅ ሊታረር ማለት መነቃነቅ ጀምረዋል። አናሺም መሐብሲም ኤሜት የሰው ልጆች እውነትን ይፈልጋሉ። በዘቢዲዩ ካረጋ ሽቦ ሃይቬን ያሆላ ሎፊያ በዚህም ጊዜ ዓለም ሲነቃነቅ የሰው ልጆች ሊታረሩት ማለት ያመኑበትና ግዛት ገዢ ነው ብለው ያቆሙትኝ ሲነቃነቅና ሁሉ ነገር ሲነቃነቅ በዛን ጊዜ ምንድነው የሚለው? ዘቢዲዩክ አረጋሽ ቦ ሃይቬን ያሆላ ሎፊያ በዚህም ጊዜ
ሁሉም ሲነቃነቅ ዓለማት ሲነቃነቁ በዚህን ጊዜ ድንጋይዋ በዓለማችን ላይ ለግዛት ትወጣለች። ድንጋይ ማለት እቺ እስራኤል ማለት ነው። ቀጠል በማድረግም ለማ እስራኤል ኒምሼላ ለኤቤን የእስራኤል ልጆች ለምንድን ነው የተመሰሉት? ከዛ ከጼለሙ የለንም፣ ከጼለሙ ግዛት የለንም። ስለዚህ እንደ ድንጋይ በዳንኤል ዳቪድ በጎልያድ ኤቤን ማአሱ አቦኒም አይታሎሮች ብና ግንበኞች የናቋት ድንጋይ መጨረሻ ከራሱ ቁንጮ ላይ ትሆናለች ይላል። ይህ ማለት ማን ነው እንግዲህ? ግንበኞች የጠሏት እነማን ናቸው? ዓለማት ኢምፔሪያ እንደምናውቀው እንዳየነው ባቢሎን፣ ፋርስ እንዲሁም ደግሞ ግሪክ፣ ኤዶም እንደዚህ ሲነግሱና ላይ ሲወጡና የዓለምን የገዛን ሲመስላቸው ልክ እንደ ድንጋይ ትንሽ ድንጋይ የነበረችው መጨረሻ ላይ ሁሉ ጥላ እሷ በላይ ትወጣለች ማለት ነው። እንዴት ነው ምለው? ኤቤን ማአሱ አቦኒም ብሎ ዘሃብ ሽሁ ዮተር ያካል ማለትም የነሱ ግዛት ልክ እንደ ወርቅ ነው። የመጀመሪያው የባቢሎን እንደ ወርቅ እንዳየነው እንደ ብር፣ የመጨረሻው ግን ልክ እንደ ድንጋይ የነበረችው የእስራኤል ግዛት ግን መጨረሻ ላይ ትገዛለች ማለት ነው። አንዴ ኮባይ ጻናቶች የረበሽን ወቸ ቀጠል በማድረግ ለማጠናቀቅ ያህላቱ ሸዋሽ ለማህራል የሶድ አጹም ዘ ሁ ያካር አባል ሁ ሎቲቪ በማጻቦ ጻርክ ላሚስ ለባድ ልልቶሽ ኤቨን ሂት ቤት እንግዲህ እንደምታውቁት ዘሃብ ሁ ያካር ወርቅ እሱ ውድ ነው። ይሁን እንጂ ወርቅን ማሳመር ልልቶሽ ማለት ልክ አንጥረኞች እንደሚሰሩት መስራት ያስፈልጋል። ጻርክ ላሚስ ለአቤድ ልልቶሽ ማለት አንጥረኞች የሚሰሩት ማለት ነው። ኤቨን ሂት ቤት ድንጋይ ግን የተፈጥሯዊ ነች። ሁልጊዜ ለዘላለም ትኖራለች። ምንም አንጥረኛ ሳይሰራት ሁልጊዜ ለዘላለም ትኖራለች። ክሞሽ ይሄ ካየሜት አልፌሻኒም ሁልጊዜ ለዘላለም እንደምትኖረው ድንጋይ ትኖራለች ለዘላለም። አማራ ሮሜር እስራኤል ሎ ካየሜት በግላል ኳህ ኦ ዮፊ ኤላ ቢግላል አማሁት ሸላ እስራኤል ለዘላለም ያለችው በኃይሏ ወይም ደግሞ በውበቷ ሳይሆን በማሁት ሸላ ማሁት በተሰጣት ማለት ነው። አይብደል ቤን ማተሄት ለኤቤን ማተሄት ኖቴሴት ማርሽማ ሐዛካ አባል ትሉያ በኢቡድ ኤቤን ብሹታ ሎት አሚድ ማርሽማ አባል የሶዳ ቢንያን ማሽ ማህዚክ በያ ባይት ዘ ሎ ዘሃብ ዘ አባኒ። እንደምታዩት እንግዲህ ወርቅ ያብለጨልጫል፣ ድንጋይ ግን ምንም ነገር ውበት የላትም። ይሁን እንጂ ቤት ሲሰራ መሰረቱ በድንጋይ ነው እንጂ በወርቅ አይደለም የሚመሰረተው። ሎት አሚድ ማርሽማ አባል የሶዳ ቢንያን ማሽ ማህዚክ ባይት ዘ ሎ ዘሃብ ዘ አባኒም ቤትን የሚይዘው መሰረቱን የሚይዘው ድንጋይ እንጂ ወርቅ አይደለም። ኦሜጋዶል ኢምፔሪዮት ሄን ክሞ ዘሃብ ኢምፔሪያ ማለት ትልልቅ አለዎች ልክ እንደ ወርቅ ወዲያው ያብለጨልጫሉ። የፎት ንጽጾት ኦጽማትዮት ኃይል አላቸው፣ ያብለጨልጫሉ። ልክ አሁን እንደ አሜሪካ ማለት ነው። አባል ሄን በኦት በወልኮት ይሁን እንጂ ይመጣሉ ይሄዳሉ። እስራኤል ሂ ክሞ ኤቨን እስራኤል ግን ልክ እንደ ድንጋይ ነች። ከዳንኤል ማለት ነው። ልፋሚም ንሬት ክታና አንዳንዴ ትንሽ ትመስላለች። ልፋሚም ንሽከኻት አንዳንድ ጊዜ የተረሳች ትመስላለች። አባል ሂ ንሸረ ይሁን እንጂ እሷ ለዘላለም ትኖራለች። ዳቪድ አሜሌህ ሁ አዱግማ ንጉሳችን ዳዊት እሱ ምሳሌ ነው። ሎ ባህሩ ቦኪ አያ ሂ ሐዛግ ኤላ ኪ ሃያ አሚቲ ዳቪድ የተመረጠው ትልቅ ስለሆነ ወይም ደግሞ ጠንካራ ስለሆነ ሳይሆን እውነተኛ ስለሆነ ክሞሽ አማር ለጎልያድ እንዳለው አታ ባኤላይ በኸረብ ውባኒ በሼማሸን አንተ በሰይፍ ትመጣብኛለህ፣ እኔ ግን በፈጣሪ አምላክ ስም ነው የምመጣብህ እንዳለው ዘያብደል ቤን ማተሄት ለኤበን ልዩነቱ ብረትና ድንጋይ ልዩነቱ ከዚህ ላይ ነው። ንጉስ ዳዊት በጎልያድን ለመዋጋት የመጣው በድንጋይ ነው። እሱ ግን በብረት ማተሄት ይባላል ወይም በሰይፍ ነው ማለት ነው። ሂዱሽ ሐዛግ ዘሃብ ምናሲም ሊሮት ኤቨን ቦኒም አለያ ወርቅ ይታያል ለጌጥ ማለት ነው። ድንጋይ ግን ይገነባበታል ማለት ነው። እስራኤል ሎባ ላርሽም የታውላም የእስራኤል ዓለምን ላርሽም ማለት ዓለምን ለዓለም የምታብረቀርቅ ሆና አይደለም ተጣው ኤላ ለህይወት የሶድ ሸኤላብ አውላም ሞሜት እስራኤል ልክ እንደ ኢምፔሪያዎች በወንድ ወርቅ ያብለቀለቀች ወይም ያብረጨረጨ እንደሚሉ ብርቅርቅ ነው የሚሉት ያብረቀረቀች ሳይሆን የምትመጣ ኤላ ለህይወት የሶድ ሻሊያ አውላም ሞሜት
ዓለም የሚቆምበት ምሰሶ መሆን እንጂ ልክ እንደ ኢምፔሪያዎች እንደዚህ እያብረቀረቀች መጥታ መልሳ መጥፋት ሳይሆን ዓለም የቆመበት ምሰሶ መሆን ነው። ምሽባት ሺቲካ ሂትካ አውሞት ኒሱ ልዮት አኺ ሐዛኮት ዓለማት ጠንካራ መሆን ሞከሩ። እስራኤል ጽሪኻ ልዮት አኺ አሚቲት በአይሜት ማግዚካ ዮተር ዝማን ሚያኩዋ እውነት ለዘላለም ትኖራለች ከኃይል ይላል። ይህን ይመስላል ወገኖች። እና እንግዲህ ጦርነት ስናይ ብዙዎቻችን በተለይ የምናየው የመጨረሻው የሶስተኛው ዓለም ጦርነት ነው ምናምን የሚሉት አለ። ይሁን እንጂ ከዚህ ላይ አሁን ሐዛን ለሚያስረዱን ማባክ ኮሆት ፈጣሪ አምላካችን ብሎት መሲሁ በሚመጣበት ጊዜ እነዚህ ሁለቱ ኢምፔሪያዎች እርስ በርስ ይዋጋሉ። በመጨረሻው ጊዜ ግን ሶስተኛው ዓለም ጦርነት ሲመጣ እንደዚህ አይደለም። የሶስተኛው ዓለም ጦርነት በሚመጣበት ጊዜ ጎግ የሚባለው እንደሚሉት ሩሲያ ነች። ዓለምን ያሰባስባሉ። በዛን ጊዜም ፋርስ ትኖራለች። ዓለምን አሰባስበው በእስራኤል ምድር ነው ያ ጦርነት የሚካሄደው። አሁን ጦርነቱ የተካሄደ ያለው አንደኛ በአየር ላይ ነው፣ ሁለተኛ በኢራን እንጂ በእስራኤል ላይ አይደለም ጦርነቱ። እና ይሄ የጎግ ማንጎግ ጦርነት ሳይሆን መሲሁ ከመምጣቱ በፊት ኢምፔሪያ የምንላቸው ትልቅ ሀገሮች የሚያደርጉት ማባቅ ወይም ደግሞ ትንቅንቅ እንጂ የመጨረሻው ጦርነት አለ። በመጨረሻው ጦርነት ጊዜ እንደምናስበው ሐዛል ወይም ሊቃውንቶች እንደሚሉትኝ ሩሲያ ነች ይህንን ነገር የምታሰባስበው። በዛን ጊዜ ፋርስም አለች፣ ኢትዮጵያም አለች። ዓለማት በሙሉ ወደ እስራኤል ምድር የእስራኤልን ንብረት ለመውረስ ብሎ ይመጣሉ። በዛን ጊዜ ፈጣሪ አምላክ እርሱ ወርዶ ይዋጋል። በዛን ጊዜ የፈጣሪ አምላክ አንድ ስሙም አንድ ይሆናል ይላል። በቅርብ ጊዜ እንደሚሆን ባለሙሉ ተስፋ ነኝ። እስከዛ ድረስ ፈጣሪ አምላክ በያለንበት ሁሉ ይጠብቀን ወገኖቼ እንጂ አሁን ያለውን ጦርነት አንደኛ የጎግ ማንጎግ ነው ብለን መፈረጅ የለብንም፣ ሊሆንም አይችልም። ምክንያቱም የሕዝቅኤልን ባለፉት ተምረናል። የሕዝቅኤል እንደሚያሳየን በእስራኤል ተራሮች ላይ ነው የሚለው። ደግሞ አሁን እየተዋጉ ያሉት ጭራሽ መሆን የማይችለው እስራኤል ከኤዶም ጋር ተቀላቅላ ይሄ ሐዛል ወይም ደግሞ ሊቃውንቶቻችንና ነቢያቶቻችን የሚያደርጉት ሳይሆን እኛ እስራኤሎች ልክ እስራኤል መሆን ስንችል ኤዶምያስን ለመምሰል የምናደርገው ጦርነት እንጂ ሐዛል ወይም ደግሞ ነቢያቶች ያስቀመጡልን የጦርነት ስትራቴጂክ አይደለም። ይሄ የዓለማዊ የፊዚካዊ ጦርነት አሜሪካ የምታካሄደው ጦርነት እኛም የአሜሪካን ርዕዮተ ዓለም ተመስለን ለመኖር የምናደርገው ጦርነት እንጂ ነቢያቶቻችን ያሉት ጦርነት እንደዛ አይደለም። ጦርነቱ የሚሆነው በእስራኤል ምድር ነው። በዛን ጊዜ ለእስራኤል ልጆች ምንም አይሆንም። ዓለማትን ግን በተለይ ሰባቱን የኖህ ትእዛዛት ያልጠበቁት ሁሉ በዛን ጊዜ የሚጠፉበትና በዛኔ ፈጣሪ አምላክ አንድ ስሙም አንድ የሚሆነውና ሌላ ኃይል የማይኖርበት የፈጣሪ አምላክ ስም ለዓለማት ለአሕዛብ ሁሉ የሚታወቅበት ጊዜ ነው። ያነ ጊዜ በቅርባችን ይሁን። በኒሳን ይጋሉ በኒሳን አቲዲም ሊጋየል በኒሳን የእስራኤል ልጆች ፈጣሪ አምላክ ከግብፅ ታደገን፣ አሁን በኒሳን የሚታደገናል። እስከዛው ድረስ ወገኖች ጸሎት እናደርስ፣ እንማር ኦሪትን። አሁን ያለው ጦርነት ግን የመጨረሻው ነው ብለን ልንፈርጀውም አንችልም፣ ሊሆንም አይችልም። ምክንያቱም ከቦታውም ሆነ ካሰላለፋቸውም የማይሆን ነገር ነው። አንዳንድ ጊዜ እውነትን ልክ እንደ ዳዊት እውነትን ስናይ ይሄ ኖጼጽ ይሄ መሳሪያውና የሚብረቀረቀው ነገር እውነትን ሊሸፍንብን አይችልም፣ ሊሆንም አይችልም እላለሁኝ። ይህን ይመስላል የዛሬው ትምህርቴ። በሌላ ጊዜ እስከምንገናኝ እስከዛው ደህና ቆዩልኝ። በያላችሁበት የዓለም ክፍል ሰላም። ወንድማችሁ ጋሻ ወርቁ ነኝ ከሆሎን። በድጋሜ ሰላም፣ መልካም ሳምንት።